ስንኖር ብዙ ጊዜ የማይገቡን የህይወት ስርዓቶች በእግዚአብሔር ይሰሩብናል። የማይገቡን የህይወት ስርዓቶችም በመናፍስቱ ዓለም ኃይል ይሰራብናል። አይገቡንም ሁለቱም እስከ መቼ? መገለጡን እስክናገኝ ድረስ። እስከ መቼ? አብርሆት እስኪመጣ ኢንላይትድ እስክትሆን እስኪበራልሽ ድረስ። you don't know where it comes from, the situation. You don't know your circumstance. You don't know the source of your struggle. ግን you are suffering every day. ትኖራለህ፣ ትታገላለህ። ከየት እንደመጣ አይገባህም። ለምን እንደምትፈተን አይገባህም። ለምን በዚህ ሁኔታ ውስጥ እንደምታልፍ አይገባህም። ትጠይቃለህ፣ መልስ የሚሰጥ የለም። የብዙዎቻችሁ ህይወት ውስጥ ብዙ አይነት እንቆቅልሽ እንዳለ እጅ ሳታወጡ እኔ ራሴ ነግራችኋል። የማይገባህን ትግል ትታገላለህ። የማይገባህን ኑሮ ትኖራለህ። የማይገባህን ስርዓት ነው የምትከተለው። ህይወት full of struggle, full of confusion, full of battlefield። በጣም በብዙ አይነት አቅጣጫ በምድር ላይ በሰው ህይወት ውስጥ አለ። ግን ፕሮፌቲክ እይታችሁ ወይም ትንቢታዊ አብርሆት ውስጥ ካልገባችሁ በስተቀር ተስጌር ጋር ተጣልተህ፣ ተራስ ጋር ተጣልተህ፣ ከፍጻሜ ጋር ተጣልተህ፣ ከአገልጋዮች ጋር ተጣልተህ ሁሉ ነገር ጸብ በጸብ ይሆናል። ደግነቱ ሁለት ጆሮአችን ስፒከር ስላልሆነ ወደ ውጭ አያስወጣም እንጂ የውስጣችን ጸብና ጩኸት በሁለቱ ጆሮአችን በኩል እንደ ስፒከር ቢወጣ ዓለም ሁሉ የእብድ መንደር ይሆን ነበር። ግን እዝጌር ይመስገን ማስገቢያ ናቸው፣ ማስወጫ አለመሆናቸው እግዚአብሔር አዋቂ ስለሆነ። አንድ ምሳሌ ላሳያችሁ። ሰውየው ስለ መንፈሳዊ ነገር የተወሰነ አብርሆት ነበረው፣ ስለተወሰነ ነገር ግን ቆይቶ የጨለመበት ቆይቶ የዳመነበት ሰው ነው። የአንድ ጥሩ አማኝ ግን ክፋይ እይታ ባለቤት ጓደኛ ነው። ክፋይ እይታ ያለው እግዚአብሔርን የሚወድ እግዚአብሔርን የሚፈራ ለእግዚአብሔር የሚሰዋ ኢቭን አድቫንስ ሳክሪፋይስ የሚያቀርብ ሰው። አድቫንስ ኢቭን ልጆቼ ቢበድሉ እንኳን ሰደንሊ የሆነ ነገር እንኳን ቢያረጉ ብሎ አድቫንስ ለልጆቹ መስዋዕት ያቀርባል። ከእግዚአብሔር ጋር ያለው ሪሌሽንሺፕ ጥብቅና በጣም ብዙ እንዲሆን ከመፈለጉ የተነሳ የእነ አብርሃም ዘመን ሰው ነው። በእነሱ ዘመን ይሄ የፓትሪያርክ ሲዝን ላይ የኖረ ሰው ነው። ኢዮብ ይባላል። እግዚአብሔርን በምን መንገድ እንዳገኘው፣ እግዚአብሔር ከእሱ ጋር በምን መንገድ እንደተገለጠለት ኢንካውንተሩ የጀመረበት ቦታ እንደ አብርሃም አልተነገረም። አብርሃም 12 ላይ ተጠቅሳለ ከየት ጀመረ ከተባለ። ኢዮብን ስትመጣ የሚነግር ነገር ኦዝ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ነበር። 7 ወንዶች ልጆች ይልሃል እንጂ እግዚአብሔር በምን መንገድ እንደነካው በምን መንገድ እንዳገኘው አይታወቅም። እንደ አብርሃም የመጀመሪያ ከእግዚአብሔርና ከእርሱ ጋር የነበረው ህብረት የተጀመረበት ስፓርኪንግ ፖይንቱ አይታወቅም። ግን በጣም አስደናቂ ሰው ነው ይልህና ይጀምራል። ግን ግማሽ ነው እይታው። ስለ መንፈሳዊ ዓለም ያለው መገለጥ ግማሽ ነው። ከዛ በኋላ የነበሩትን የብሌሲንግ የነበሩትን የባርኮት ልኬቶች ይቆጥርልሃል ጸሐፊው። ልጆቹ እንደዚህ ነበሩ፣ ከብቶቹ ይሄን ያህል ነበሩ፣ ግመሎቹ፣ ሰራተኞቹ። በጣም የሚገርም። ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር ብሎ አድቫንስ ሳክሪፋይስ የሚሄድበትን ርቀቱን ይነግርሃል። ምን አይነት ነገር ነው! በጣም የሚደንቅ አይደል? ሰውየው ስላለፈው ሳይሆን ምናልባት ሜይቢ ልክ አሁን ዳዊት የሚለው አይነት ነገር ነው አብዛኛዎቻችን የማንለው። ከተሰወረ ኃጢአት አንጻኝ ይላል። ከተሰወረ ኃጢአት አንጻኝ ይላል። ምን ነው የተሰወረ ኃጢአት? አንዳንዱ በራስህ የምትደብቀው ፐርሰናል የሆነ ነገር የምትለው ነገር ነው። ሁለተኛው ግን ከመረዳት ያለፈ ባንተ ሚዛን ልክ የሆነ በእግዚአብሔር እይታ ግን ስተት የሚባል እልፍ ነገር አለ። እግዚአብሔር ሲያሳይ ብቻ ነው ንስሐ የምትገባበት። አለበለዚያ ልክ ነው ያደረኩት ነው የምትለው። ልክ ነው ያደረኩት ነው የምትለው። ግን he was so suspicious አጣሪ ነበር። በምን ሜቢ ልጆቼ ብሎ ይሄ ሰውዬ ድንገት አንድ ክስተት ተከሰተበት። ሰማዩ ላይ የሆነውን ነገር አያውቅም። እግዚአብሔርና ሌላው ኃይል ሰይጣን ያወሩትን በኢዮብ ላይ በኢዮብ ህይወት በኢዮብ ዘመን ላይ ያወሩትን አያውቅም። ምንም የገባው ነገር የለም። ድንገት የያዘው ነገር ቷ ጥፍት፣ ቷ ስብር፣ ቷ ኩምሽሽ፣ ልጆቹ፣ ንብረት፣ ያለው ነገር ሁሉ ዲዛስተር በዲዛስተር፣ ስብራት በስብራት፣ ነገሮች በመፈራረስ ሲሞሉ አንድስ እንኳ አጠገቡ ጋር የሚቆም ሲያጣ the last person in the family የነበረችው ሚስቱ ሰድበህ ሙት ስትለው ከሩቅ ዘመን ጀምሮ ያውቃቸው የነበሩ በጥቂቱ የእግዚአብሔር አብርሆት የነበራቸው ግን በዘመን ብዛት የከሰሙ ጓደኞች ሊጠይቁት መጡ ይላል። 3 ጓደኞች። ከነዛ መካከል አንደኛው ያለውን ነገር ነው ዛሬ የምነግርህ። መጡ
ሚስትየው እንደ ሰነፍ ሴቶች ሰድበሙት እስከ ማለት ደርሳለች። ጓደኞች መጡ። ከሩቅ ስለመጡ በቆዩበት ቆይታ ውስጥ ነው የኢዮብ የህይወት ስርዓት ተመሰቃቅሎ የደረሱትና በጣም አዘኑ እና ሀብት ስለበዛ ሀብት ሲበዛ ጥፋት ይበዛልና ኢዮብ እስኪ ንስሐ ግባ ቼክ ዩርሰልፍ አሉት። አቤት የሰው አስተያየት! እግዚአብሔር መገለጥ ከነሳህ መገመት ያንተ ገንዘብ ነው የሚሆነው። የማታቀው ዓለም ከሆነ እግዚአብሔር ጋር ሂድና መገለጥ ለምን። ካልገባ አትገምት። እና እነዚህ ሶስቱ እየተቀያየሩ ካሳለፉት ነገር እናውቀዋለን ከሚሉት ከኢንፎርሜሽን ዓለም ከሬቨሌሽን ሳይሆን ይሁን አደከሙት። ይሄኛው ግን ሶፋር የሚባለው ሰው በእውኑ ለቃል ብዛት መልስ መስጠት አይገባም ወይስ ተናጋሪ ሰው እንደ ጻድቅ ይቆጠራልን አለው። ኢዮብ ስለሚናገር እንደ ጻድቅ ትቆጠራለህ እንዴ? ትምክህትህ ሰዎችን ዝም ያሰኛቸዋል። ኢዮብ ብትሳለቅስ የሚያሳፍርህ የለምን? አንተ ትምህርቴ የተጣራ ነው በዓይንህም ፊት ንጹህ ነኝ ትላለህ። ምን ነው እግዚአብሔር ቢናገርህ በአንተም ላይ ከንፈሩን ቢከፍት የጥበቡን ምስጢር ቢገልጥልህ ማስተዋሉ ብዙ ነውና እግዚአብሔር በበደልህ ከሚገባው አሳንሶ እንደሚያስከፍልህ ወቅ እንዳውም ያነሰህ ነው አለ። እና የእግዚአብሔር አይመስልም? ታውቃላችሁ ይሄ ሜቲዮሮሎጂስት ትንበያ አለ እና ሰውየው ክስት ካላ ይዞ ትፈወሳለህ አይነት ማለት ነው። እና ሰውየው እኮ ፋት ፍሪ ሄልዚ ፐርሰን ሊሆን ይችላል፣ ምንም ፋት የሌለው በጣም ሄልዚ ሊሆን ይችላል። እና ሰውየውን አይተ ዳጎስ ካለ ይጨመርልሃል አይነት ነገር ማለት ነው። እና የሚገርም ይሄ ሰው ያመጣው ቃል እዝጌርን ስለጠቀሰ የእዝጌር ይመስላል። የእዝጌር ከሚመስል የእግዚአብሔር ከማይሆን ካልሆነም ቃል በሕይወታችሁ ላይ ከተዘራ ነገር ዛሬ አሜን ስትሉ ፈታዋችሁ። የእግዚአብሔር ይመስላል ግን የእግዚአብሔር አልነበረም ሰውየው ንግግር እና አሳንሶ ነው እየከፈለ ያለዋል። እና ግን አንድ ነገር ግን ተናገረ እና ጠቢብ ሰው ከሰነፎች አንደበት ውስጥ ጥበብ መልቀም ይችላልና ይሄንን ነው አሁን ማወራላ። ምን ይላል? የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህ። ሰውየው ብላይንድ ነው የሚያወራው ግን he speak the reality and the truth። ብላይንድ ነው ግን አወራው። ስፒሪቹዋሊ ብላይንድ ነው ይሄ ሶፋ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህ ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህ? ከሰማይ ይልቅ ከፍ ከፍ ይላል። ምን ልታደርግ ትችላለህ? ከሲኦል ይልቅ ይጠልቃል። ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ይሰፋል። እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን? አንድ መሃል ላይ አንድ ጥበብ ተናገረ። ይህንን ጳውሎስ ወስዶታል። ምን ይላል? ማስተዋሉ ከመታወቅ ያልፋል፣ ልታስተውለው አትችልም ብሎ ለቆሮንቶስ ሰዎች ሲጽፍላቸው ይህን ሐሳብ ያነሳና ነገር ግን እግዚአብሔር ይልና የማይታወቅ ዓለም ውስጥ ያለው እግዚአብሔር ከመታወቅ የሚያልፈው እግዚአብሔር በመንፈሱ በኩል ለእኛ ግን ገለጠው ይላል። በማን? through his spirit ለኛ ምን አደረገው? ገለጠው። ስለዚህ የሚገለጥ ነገር አለ። እግዚአብሔር በሕይወታችሁ ውስጥ የሚገልጠው ነገር አለ። በምን? በመንፈሱ በኩል። እስከዛ ድረስ ግን የማይገባችሁ ጉዳይ ላይ ስታልፉ ምን እያደረግኩ እስከ መገለጡ ድረስ ልጠብቅ? ኢዮብ መጨረሻ ላይ እግዚአብሔር ገለጠለት። ለምን እንደዛ እንደሆነ፣ ለምን ልጆቹ እንደሞቱ፣ ለምን ከብቶቹ እንዳለቁ፣ ለምን ያ ሁሉ ዲዛስተር በሕይወቱ ላይ እንደተፈጠረ እግዚአብሔር መጨረሻ መጣና ባውሎ ነፋስ ለኢዮብ መለሰለት። ኢዮብ አፉን ይከፍት የነበረው ሰውዬ ሁሉ ቁጭ አለና ይቅር በለኝ ጌታ ሆይ ሳላውቅ ያለ ዕውቀት በሚነገር ቃል ምክርን አጨልም ያለው። አንተ ዓለም ላይ የተመከረውን ምክር አጨልም ያለው። ብላይንድሊ ያለ ዕውቀት በሚነገር ቃል አጨልም ያለው። አሁን እንደገና በአመድ ላይ እቀመጣለሁ፣ በራሴም ላይ ደግሞ ትቢያን እነሰንሳለሁ፣ ንስሐም እገባለሁ አለና ከእግዚአብሔር ጋር ተስማማ። እስከዛ ጊዜ ድረስ መገለጡ እስኪገባ ድረስ እስኪመጣ ድረስ ግን ስንት ምዕራፍ ተሳሳተ ነው። ስንት ምዕራፍ? 30 ምናምን ምዕራፍ ኢዮብ ፎረሸ። 30 ምናምን ምዕራፍ ፎረሸ። አስፎራሽ ጓደኞች፣ ሚስት፣ ክሎስ ፍሬንዶች ጭምር አብረው ሆነው 30 ምናምን ምዕራፍ ኢዮብ ፎረሸ። ባይ ብራዘር 30 ምናምን ምዕራፍ አንተ ሕይወት ውስጥ ሳትፎርሽ እያንዳንዱን ምዕራፍ መሄድ እንድትችል ዛሬ እግዚአብሔር እኔን ላከልህ። ያንን እነግርሃለሁ። ከዚህ በኋላ በምንም አይነት ሁኔታ እስከ መገለጡ ሳልፎርሽ እደርሳለሁ የሚል አሜን ይበላ። አሜን ስትል አይንህ ይከፈት። አሜን ስትይ አይኖችሽ